የሮማ ካቶሊክ ቤተክርስቲያን 1.3 ቢሊዮን የሚጠጋ አባላት እንዳላት ይገመታል። በጥንቷ የሮም የመጀመሪያዎቹ ክርስቲያኖች በድብቅ ሆነው አምላካቸውን እግዚአብሔርን ያመልኩ ነበር። ይህን የሚያደርጉት ከባድ ስደት ገጥሟቸው ስለነበር በነፃነት ማምለክ ባለመቻላቸው ነው። ነገር ግን በ312 ዓመተ ምህረት ንጉሠ ነገሥት ቆስጠንጢኖስ ከታላቅ ጦርነት በፊት ራእይን ባየ ጊዜ ሁሉ ነገር ተለወጠ። በሰማይ ላይ የመስቀል ምልክትንም አየ። ይህ ምልክትን በመጠቀሙ የተነሳ ጦርነትንም ሲያሸንፍ ተመለከተ። ከዚያም ንጉሥ ቆስጠንጢኖስ ጦርነትን አደረገ። በጦርነቱም ድል በማድረግ አሸነፈ። በዚህ ምክንያት ክርስትናን ተቀበለ። የሮም ሕጋዊ ሃይማኖትን አደረገው። ከዚህ ጊዜ በኋላ ቤተ ክርስቲያን የምትሰደድ ሳትሆን የምትከበር ሆነች። የሮም ጳጳስ በመላው ሕዝበ ክርስቲያኑ ላይ ሥልጣን እንዳለው ታወጀ። በመካከለኛው ዘመን የካቶሊክ ቤተ ክርስቲያን በአውሮፓ ውስጥ እጅግ ኃያል ተቋም ነበረች። ነገሥታትን ያነገሰች፣ ታላላቅ ካቴድራሎችንም የገነባችና በዓለም ዙሪያ ሚስዮናውያንንም የምትልክ ሆነች። ነገር ግን በዚህ ታላቅ ኃይል ታላቅ ውዝግብ ተፈጠረ። ቤተ ክርስቲያኒቷ ለአባላቶቿ የነፍስ ይቅርታን ለማግኘት የገንዘብ ክፍያ እንዲከፍሉ ታደርግ ነበር። እየተደረገ ያለው ነገር ማርቲን ሉተር የተባለ ጀርመናዊ መነኩሴን እጅጉን አስቆጣው። የቤተ ክርስቲያኒቱ አካሄድንም መቃወም ጀመረ። የእርሱ ተቃውሞ ክርስትናን ወደ ተሐድሶ እንዲያመራ ትልቅ መንገድ ጠራጊ ነገር ሆነ። ይህን ታሪክ በስፋት የፕሮቴስታንትን ቤተ እምነት ስንመለከት የምንዳስሰው ይሆናል። በመጀመሪያ ግን ካቶሊካዊነት ልዩ የሚያደርጋቸውን ነገሮች እንነጋገር። ካቶሊክ ማለት ዓለም አቀፍ ማለት ሲሆን ካቶሊኮች የእግዚአብሔርን ጸጋ በሚያመጡ 7 ምስጢራትና ቅዱሳን ሥርዓቶች ያምናሉ። እነርሱም ጥምቀት፣ ሜሮን፣ ቅዱስ ቁርባን፣ ንስሐ፣ መጽሐፈ ቀንዲል፣ ክህነትና መጽሐፈ ተክሊል ናቸው። ቅዱሳንን ያከብራሉ፣ ወደ ማርያምም ይጸልያሉ። ርዕሰ ሊቃነ ጳጳሳትን በምድር ላይ የክርስቶስ ተወካይና በድንጋጌያቸው የማይሳሳቱ አድርገው ይከተላሉ።